ተሸክሞ ለ10 ሜትር ሄደን ነው 10 ኪሎ ግራም ለ10 ሜትር በጣም እየለፋ ነው። እዚህ ጋር ደግሞ ኢንጆይ እያደረገ የምታዩት ልጅ አለ። ይሄ ትሮዊንግ ስቶንስ እየተዝናና ነው፣ ስራ እየሰራ አይደለም። በፊዚክስ ስራ የሰራው ይሄ ነው። ይሄ ግን ስራ አልሰራም። ጣሊያን ወደ ኢትዮጵያ ከመጣ በኋላ 5 ዓመት ኮሎናይዝ ለማድረግ ሲሞክር በጣም ሂደቱ ከባድ ስለነበረ ስላልተቻለ ዳግማዊ አጼ ምኒልክ ነበሩና ከሳቸው ጋር ውጫሌ ላይ ትሪቲ ተፈራርመዋል። ሶ ናው ሞስት ኮመን የሚባሉ በፕሮቶዞዋ ኮዝ የሚደረጉ ዲዚዞች ውስጥ የመጀመሪያው አሜቢያሲስ ነው። አሜቢያሲስ ወይም አሜባ የምንለው በሽታ ኮመን ነው። ኮዝ የሚደረገው በኢንታሜባ ሂስቶሎጂካ ነው። ትራንስሚሽኑ ደግሞ ፌኮ ኦራል ነው። ፌኮ ኦራል ማለት ትክክለኛ ያልሆኑ ቆሻሻ ያለባቸው ምግብና መጠጦችን በመጠቀም ነው። have two key features አላቸው። አንደኛ ነን ራይቫለሪ ነው። ነን ራይቫለሪ ናቸው። እነዚህ ምንድነው? one person's consumption does not reduce the amount of available to others ማለት የአንድ ሰው እነዛን ነገሮች መጠቀም ለሌላው ሰዎች ምን ያደርግም reduce ወይም ያን ነገር ኮንሲኩዌንሱ ይቀንስባቸዋል ተብሎ አይታሰብም ማለት ነው። use agent when it is important ኤጀንታችንን ሜንሽን ማድረግ ያለብን ምን ሲሆን ነው? ኢምፖርታንት ሲሆን ማለት ነው። who did the action የሚለውን ነገር የሚጠይቅ ነገር ካለ ለምሳሌ the exam was conducted by the principal የሚለውን ነገር መግለጽ ያለብን by the principal የምትለዋን የኤጀንት ፎርም። ስለዚህ ከኤ ስንጀምር ዲግሪ ስናወጣ ዲግሪ እንደተባባልነው the highest power ነው የሚሆነው ማለት ነው። እዚህ ጋር እንደምንመለከተው x ፓወር ኦፍ 2 አለ፣ x ፓወር ኦፍ 1 አለ። እሱ ደግሞ በውስጡ አቂነት x ፓወር ኦፍ 0 እንደማለት ነው። x ፓወር ኦፍ 0 ማንኛውም ነገር ፓወር ኦፍ 0 ሲደረግ 1 ስለሚመጣ ነው። 5 ጊዜ አንድ ደግሞ 5 ስለሆነ ያልተጻፈችው ማለት ነው። ስለዚህ ዲግሪያችን ስንት ይሆናል? the highest power ከሁሉም ከፍተኛ የሆነው ኤክስፖነንት ያለን 2 ነች ማለት ነው። ስለዚህ ዲግሪያችን የፖሊኖሚያል ኤክስፕሬሽን 2 ይሆናል ማለት ነው። ቀጣይ የተጠየቅነው ደግሞ ሊዲንግ ኮኤፊሺየንት ይሆናል ማለት ነው። ሊዲንግ ኮኤፊሺየንት ደግሞ ምንድነው የሚሆነው? ዲግሪያችንን የያዘልን ተርም ኤክስፖነንት ማለት ነው። ዲግሪያችንን የያዘልን ተርም 3x² ነው። የሱ ኮኤፊሺየንት ደግሞ 3 ስለሆነ ሊዲንግ ኮኤፊሺየንታችን 3 ይሆናል። ኮንስታንት ተርም ደግሞ x ያሌለችበት ቁጥር ብቻ የሆነችው ተርም ነች ማለት ነው። ኮንስታንት ተርም በዚህ ኤግዛምፕል ደግሞ ማነች? -5 ነች። 5 ብቻ ብላችሁ እንዳታስቀምጡ። ማይነስም የኮንስታንት ተርሙ አባል ነች ተብላ የምትወሰደው ማለት ነው። ሎጂክ ማለት ከውስጥ ከመሬት ውስጥ የሚመጣ ፎርሶች እነዚህ ምን ሊሆን ይችላሉ? ትልቁ ፎርስ ቮልካኒዝም። ቮልካኒዝም ማለት ደግሞ ለምሳሌ አፋር ላይ የምታዩት የሚፍለቀለቅ ከመሬት የሚወጣ አለት ከመሬት የሚወጣ የፈላ አለት እነሱ መታወቂያቸው ከመሬት ውስጥ ሲወጡ ወይም ኢንዶጄኒክ እንላቸዋለን። ስለዚህ እነዚህ ኤግዞና ኢንዶ ስንል ከሚመጡበት ሎኬሽን አንፃር ነው የምናየው።